የተቀላቀሉ ቲሞችም እንዳሉ እያየሁ ነው። በጣም ሁለት ለኛ ጋር እንዲከናከል ለማኛው አንድ ሰው አይቻለሁ እዚህ ፊት ዶክተር እንኳን በደህና መጣ። እንግዲህ ልጆች ተጋባትበት ካሉ ቲሞች ጋር ትልቅ ቦታ እንደምታደርሳቸው ምንም ጥርጥር የለኝም። ከምንም በላይ ግዶቻችን ከፊታችን የሚታዩ በጣም መልካም ሰዎች ለኢትዮጵያ ስፖርት ለአትሌቲክሱ ትልቅ ዋጋ የከፈሉ ሰዎች እዚህ አሉ። ሁሌም ይመጣሉ። እነሱም ስላየኋቸው ደስ ብሎኛል በጣም። እንኳንም በሰላም መጣችሁ። እነ ጎይቶቶ ምን አይቻለሁ እና ሁስን ለምን እንዳላየው አላውቅም። የት ገባ እያልኩ ነበር። አሜሪካ ተጓዥ ውጪ ሄዷል። ኦኬ ሌሎች እንግዲህ ጀግና አትሌቶች አሉ መካከላችን እና መሴ በዚህ ተቋም አርአያ የሆኑ ብቻቸውን የነበሩ ማብራታይን ሲነሳ መሰለች መልካሙ ብቻ ነበረች የምትነሳው አይደል እዚህ ተቋም ውስጥ። አሁን ግን እሷ ብዙ አፍርታለች። ስለዚህ በጣም ደስ ይላል። እንደባ አሰልጣኞች ጎበዝ አሉ። ነገነት ማሳጅ እና መርሲት አሉ። ቶሌራም አለ ወንድሜ ያለ እዚህ በጣም ብዙ የሚለፉ ልጆች ናቸው እዚህና እነዚህ ልጆች እዚህ ለማድረስ ዋጋ ስለከፈላችሁ ተቋሙ በጣም ያመሰግናችኋል። በርቱ ለማለት ነው። ከፌዴሬሽንም አንድ እንግዳ አለኝ እዚህ ይታየኛል። እኔ ዛሬ ፌዴሬሽን አልወክልም። እንግዲህ ተቋሙ እንኳን በደህና መጣ ወንድሜ ይባል በጣም ነው። ሁሉ ጊዜ ግን የምንዘነጋቸው ብዙ ዋጋ የሚከፍሉ የሚለፉ ልጆችም ደግሞ አሉ እዚህ በሚዲያ ላይ የሚሰሩ ቲሞችን እስቲ አመስግኗቸው። ስፖርቱ አንድ ደረጃ ከፍ እንዲል ይጥራሉ። ከጊዜያቸው ወጥተው ቀንሰው ዋጋ ይከፍላሉ። ያው ብዙዎቻችን ፋይት ቢኖርም ማለት ነው ብዙ ጊዜ። ስለዚህ አመስግኑልኝ እነሱ። ሌሎች ቦርዶችን ብያለሁ ደጋግሜ ያነሳለሁ። እኔ አሁን ስለ ስፖርት ብዙ አልጨነቅም። ምክንያቱም ጀግና የሆኑ ቲሞች አፍርተናል እኛ ተቋም ውስጥ። አቶ አለማየሁ ይለኝ ነበር ብዙ ጊዜ ስለ እግር ኳስ እንጂ ብዙ ስሜት ብዙ አልነበራቸውም ብዙዎቹ ወዲት። የእውነት እኔ ውስጥ ከነበረው ስሜት በብዙ ጥፍ እነሱ ውስጥ አለ አሁንና እሱን ሳይ በጣም ኮራለሁ። ሰው ማፍራት መቻል ማለት ትልቅ ነገር ነው። ባይዘ እንደቀላል አትዩትና ጀግኖች ናቸው። ለሀገራቸው ዋጋ የሚከፍሉ ናቸው። ካላቸው ጊዜ ቀንሶ ዋጋ ከፍለው እነዚህ ቲሞች ሰፖርት እያደረጉ ነው። እኔ ምንም ብዙ ኮንትሪቢዩሽን የለኝም። ባይዘ ብዙ ጊዜ ሲነሳ በጣም ብዙ የሰራው እንዳይመስላችሁ ቲሙ ነው ብዙ የለፋው ለማለት ነው። በጽህፈት ቤት ውስጥ ሆኖ በተለያየ መኪና በመንዳት ቢሮ በማጽዳት ይሄን ቲም የሚያግዝ ብዙ ጀግና ሰዎች አሉ። እነሱም ሊመሰገኑ ይገባል። ከኮሙኒኬሽንም የመጡ የኛ ቲሞች አሉ። በጣም እናመሰግናለን። ከሁሉ በላይ ደግሞ ወንድሜ ያለ እዚህ ከስንት ጊዜ በኋላ ነው እዚህ ያየሁት። እንደሚመጣ አላውቅም። ገዙ በጣም ጓደኛዬ ነው፣ ወንድሜ ነው። ብዙዎቹ ልታውቁ ትችላላችሁ። ከስፖርት ውጪ በጣም እንደ ወንድም የማየው እንደ መካሪ የማየው ልጅ ነው፣ ሰው ነው። አመስግኑልኝ እሱም ስለመጣ። ያላመሰገንኩት ሰው ካለ እንግዲህ ቢስ ያረኩት ካለ ይቅር በሉኝ።
ጋዲሳን በጣም አመስግኑት። ጋዲሳ አዲስ የመጣ ልጅ ነው። ከሐዋሳ ነው የመጣ ነው ተመካክረን። በእግር ኳስም በአትሌቲክሱም እየተሳካ ነው አይደል? ጋዲሳ ከመጣ ልጅ። ስለዚህ በርቶ ልጅ ነው። ተጋግዛችሁ ከነ ዶክተር ጋር ትልቅ ስራ እንደምትሰሩ እምነት አለኝ። በርቱ ለማለት ፈልጋለሁ። አሁን ፊቴ ወደዚህ ይዞራል። ስለዚህ ከመዞሬ በፊት ግን ደግሞ ጀግና ልጅ አንዴ ተነሳስቶ ዳጋፋሚ ውድድር እንዳለ ቢዚ ስለነበርኩ ሀገር ውስጥ አልነበርኩ። ኮማንደር ስለሺ ነገረኝ። ሄድኩኝና ሜዳ ሮጦ መጨረሱ ነበር። እኔ ስደርስ 44 ከ87 አይደል ከተሰሰት ሮጠ ሲልኝ አላመንኩም። እንዴት አድርጎ ይሮጣል ልጅ? በዚያ እኛ ባለን የትሬኒንግ ሲስተም እኛ ባለን የፋሲሊቲ ሁኔታ በምን ሁኔታ ነው 44 ቤት የሮጠው ብዬ ገረመኝና ብዙም ያው ስለ ሩጫ ዲቴል እውቀት የለኝም። በማካት ነው የገረመኝ። እጅግ በጣም ደስ ብሎኝ ነው የሄድኩት። የኬንያኖቹን የ100 እና 400 ቲም ስናይ ሁሉ ጊዜ እናዝናለን። ለምን ሰው አጣን? ለካ ሰው አላጣንም። ሰው የሚያወጣ ሰው ነው ያጣነው። እና አሁን ሰዎች እየወጡ ነው። ጌታቸውን በጣም ማመስገን እፈልጋለሁ። ብዙ የሚለፋ ልጅ ነው። ተሳክቶልታል። ስለዚህ በጣም ያጨብጭቡላቸው። ምናልባት ቦርዶች ኖቲስ አላደረጋችሁም ከሆነ ብዬ ነው የምደግመው። 44 ቤት መሮጥ አይታሰብም በቀላሉ። ለዛ ነው ቅድም ሽልማት ይገባዋል ብዬ ያሰብኩት። የውድድሩንም አሁን ውድድር ከተገኘለት ወጪውን ተቋሙ ችለው ሚኒማ እንዲያመጣ እንደ ሀገር እንደ ተቋም ስራ እንሰራለን። ለዛም ምንም ሀሳብ አይግባ። በርታ። ከአንተ ኋላ በደንብ የሚፈሩ የ100 የ200 የ400 ቲሞችን በወንድም በሴትም እንጠብቃለን፣ እንመኛለን። ለማሳደግ ደግሞ እንሰራለን። እንኳን ደስ ያለ ለማለት ነው። ወደ ጀግኖች ስመለስ ክሮስ ለመሳተፍ እድል አግኝቻለሁ። ዓለም ሻምፒዮና ላይ ተሳትፌ ነጎይተቶምን ደግፌ በጣም ብዙ አልክሻለሁ። ተሳክቶልናል። ትልቅ 4 ወርቅ ያመጣንበት ነው። አንድ ጊዜ ቤልግሬድ ከማጋር እንደሄድኩ አላውቅም። እዚህ ውስጥ ያለ ቲም ካለ በሪሁ ነበር። 4 ወርቅ ያመጣንበት ከዓለም አንደኛ የወጣንበት ቤልግሬድ ላይ ነበር። 2 ጊዜ 4 ጊዜ እድል ኖሮኛል ማለት ነው። ዓለም ሻምፒዮና ኦሎምፒክ የመሄድ ነው። ክሮስ አላጋጠመኝም እድል። እንግዲህ በሚቀጥለው እንደሚያጋጥመኝ ተስፋ አደርጋለሁ። ስለነሱ ሳነሳ ዘንድሮ በጣም እድለኞች ናቸው እነሱ። አንድም በተቻለ መጠን እንደ ፌዴሬሽን አብረው እንዲሰሩ ጥረት አድርገናል። ቅድም ወንድሜ ገዜ ሲያነሳ ነበረ። ቀድሞ የነበረን ቲም እንኳን አብሮ ሊበላ ለሰላምታም አስቸጋሪ ነበር። ይሄ ቲም ግን ያንን ብሬክ አድርጎ ይሄ ቲም ብቻ አይደለም ከሁሉም ክለብ የተመረጡ ቲሞች እነ ኮች ሁሴን እነ ኮች ቶሌራ ሻምበል እና ሌሎች ጀግና አሰልጣኞች ተሰብስቦ እነዚህ ቲሞች በጋራ መንፈስ በአንድነት እንዲሰሩ አብሮ እንዲበሉ አብሮ እንዲተኙ የትም ሳይንቀሳቀሱ ለአንድ ዓላማ እንዲተጉ ስላደረጓቸው በጣም ላመሰግናቸው። ስለ ናሽናል ቲም ሲነሳ ያው ብዙ ሰዎች የተለያየ ሀሳብ ያነሳሉ። የየራሳቸው እኔም የራሴ ሀሳብ አለኝ፣ ሌላው ሰው የራሱ ሀሳብ አለ። በተግባር ግን እናየዋለን። አሜሪካ ላይ በደንብ ውጤቱን የምናየው ይመስለኛል ያለ ጥርጥርና የዚህ ቲም አብሮ መስራት እንደ ቲም አብሮ መምጣት ሲኒየር ቲሞችና አሰልጣኞችን ደግሞ ከላይ እንዲመሩ ማድረጋችን ለውጥ ያመጣል ብዬ አምናለሁ። ሌላውም ከስር እየተማረ እየተጋገዘ ይሄዳል። ይሄ ትልቁ ፕራይም ሺፍት ወይ ደግሞ አንድ ትልቅ ለውጥ የመጣበት ነው የሚመስለኝ። ይሄ ቲም እድለኛ ነው። በዛ መንፈስ የሰሩ ቲሞች ናቸው። የቪዛ ጉዳይ በጣም ብዙ ፈተና ውስጥ ነው ያለፍነው፣ ግን የተመረጡ ልጆች እድሉን አግኝተዋል። እንደ አጋጣሚ ሆኖ የተቋም ደግሞ 12 አትሌት ብዙ ነው በጣም። እንደ ተቋምም ኮርተናል፣ ደስ ብሎናል። እንደ ሀገርም በጣም ትልቅ ደስታ ነው ያለን። ከሁሉ በላይ ወንድማችን ቀነኒሳ ከነሱ ጋር ሲሰራ ነበር፣ ትሬኒንግ ጭምር ልምዱን ሲያካፍል ነበረ። ቀድሞ ያልነበረ ነው እንደዚህ አይነት ነገር። አሁን ሲኒየር አትሌቶች ይርቁ ነበረ፣ ብዙም ቀርቦ እንዲህ የማገዙ ነገር አልነበረም። እሱ ብሬክ ተደርገዋል። እነ ቱርዬም ሲያዩዋቸው ነበር። እንግዲህ ቱርዬና ቀነኒሳ ናቸው በክሮስ አይደል ትልቅ ታሪክ ያላቸው። እነዚህ ሰዎች ሲያግዙ ሲመክሩ ቆይተዋል። ይሄ ቲም ልምድ አግኝተዋል ብዬ አምናለሁ። አሜሪካ ላይ የተሻለ ውጤት እንደሚያመጡ ጥርጥር የለኝም። አንዳንድ የሳሳንበት እንግዲህ በቪዛ ምክንያት ቦታዎች አሉ።
የነሱን ቁጭትና እልህ ተወጥቶ ይሄ ቲም ትልቅ ውጤት እንደሚያመጣ ጥርጥር የለኝም። ሲመለሱ ደግሞ ትልቅ ነገር ትልቅ ሰርፕራይዝ ይጠብቃቸዋል። ቶኪዮ ላይ እንደዛ እንዳልተዋረድን አሁን ደግሞ አትሊስት በቃ የሆነ የሚታየኝ ነገር አለ። እነዚህ ጀግና ሰዎች እነዚህ ጀግና አትሌቶች ይዞ ጥሩ ውጤት ይመጣል የሚል እምነት አለኝ። አየሩን በጣም ከባድ አይመስለኝም። ከኛ ብዙ የራቀ አይደለም። ጥሩ ታይም ነው። በቅዝቃዜና በሙቀት መካከል ያለ አካባቢ ነው ፍሎሪዳው። እግዚአብሔር እንዲረዳችሁ ነው ጸሎቴ። ሁላችንም የምንጸልየው እንደዛ ነው። መርሳት ያሌለባችሁ እንግዲህ የ132 እና ከዛ በላይ ሚሊዮን ህዝብ ነው የምትወክሉት። ሀገራችንን ባንዲራችንን እያሰባችሁ ተጋግዛችሁ እንደ ቲም በቲም ስፒሪት እንድትሮጡ እና አስታውሳለሁ ያለፈው ክሮስ ካንትሪ ላይ ጫማው አልቆባት የኛ ልጅ ነች አይደል ተረስታ በልህ የጨረሰችው አይነት ልጅ ካገኘነው ሜዳሊያ በላይ እሷ ያሳየችው ተጋድሎ የሰው ልብ ውስጥ ቀርቷል። እና እንደሱ አይነት ነገሮች በእጅጉ ይጠበቃሉ። ተጋገዙ። በደንብ ጥሩ ውጤት እንደምታመጡ እምነት አለኝ። ከእናንተ ጋር የሚሄዱት ቲሞች በደንብ ጥሩ መርተው እንደምትመለሱ ጥርጥር የለኝም። የእኛም ቦርድ ሲመጡ እንግዲህ በተለየ ሁኔታ እንደሚቀበል እዚሁ ዳይሬክሽን እሰጣለሁ። እንደምታግዙ ምንም ጥርጥር የለኝም። በርቱ ለማለት ነው። ምክር እንደሆነ እኔ ልምድ የለኝም። የሩጫ ጀግና አሰልጣኞች እና ሲኒየር አትሌቶች መክረዋል፣ አሰልጣኞች መክረዋል። አሰልጣኞቻችሁን መስማት ነው። እስከዛሬ ደከማችሁትን ውጤት እንግዲህ የመጨረሻውን ፍሬውን ለማየት አእምሮ ላይ ይመስለኛል ካሁን በኋላ ቅድም ጊዜ እንዳልከው የሚቀረው የሳይኮሎጂ የአእምሮ ያስተሳሰብ ብዙ ስትረስ አለማድረግና እንደምታሸንፉ እርግጠኛ ሆናችሁ ወደዛ ስፍራ መጓዝ እሱ ላይ መስራት ነው የሚያስፈልገው። በቲም ስፒሪት ልትጓዙ እመኛለሁ። እግዚአብሔር ይርዳን፣ እናንተንም ይርዳችሁ። ከልቤ ያው እንደው ሁልጊዜም እንደምወዳችሁ ለመግለጽ እፈልጋለሁ። እንደ አለቃ ማውራት አልፈልግም። እኔ እንደ ጓደኛ ነው ማውራት የምፈልገው። መልካም እድል እመኝላችኋለሁ። You're